አባት ድንገት ነቅተዋል። ከረጅም ጊዜ በኋላ ሀናና አሲርም ሆስፒታል ተኝተው እየጠበቋቸው ስለነበረ ድንገት አባትየው ነቅተው ወደ ታች ሲያዩ መሬት ላይ ካርቶን አንጥፈው አሲርና ሀና ተኝተዋል። ሀና አሲር በማለት ይጠራሉ። እነ ሀናም በጣም ይደነግጣሉ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጆም ኩኪንግ ቤተሰቦች ዛሬ ኖላዊ ክፍል 53ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ይቆዩ። የሀና አባት እንግዲህ ዛሬ ነቅተዋል። ሀናና አሲር በጣም ደስ ብሏቸዋል። አቶ መስፍን ዛሬ ድንገት ከክፍለ ሀገር ወደ ቤት መጥቷል። ሰላምም ስታየው እንዴ አባዬ በዚህ ጠዋት ምን ልታደርግ መጣህ? ትለዋለች። ለምን መጣህ ነው የሚባለው፣ እንኳን መጣህ እያለ ይቀልዳታል። ሰላምም ዶክተሩን እየተማጸነችው ነው። ዶክተር እባክህን አባቴን እንደዚህ ሆኖ እያየኸው አውጪው፣ ይውጣ ከዚህ ሆስፒታል አትበል ትለዋለች። ዶክተሩም ያ የሰራው ግፍና ጸጸት እስካሁን ምንም አልመሰለውም። ዝም ብለሽ ይዘሽ ውጪ፣ ብር ከሌለሽ ምን ያደርጋል አባትሽ እዚህ ይላታል። ሰላም እና ምናሴም ወደ ሀና ሂደዋል። ሀናም የለችም። ድንገት የነበረው አሲር ነበር። ሀና የት ሄዳ ነው ይሉታል። አይ ሀና የለችም ወጣ ብላለች ይላቸዋል። እና እስካሁን አባቷ በቃ አልነቀውም ይላሉ። አቶ መስፍን ለልጁ ሰላም እኔ የሕክምናው የዲኤንኤ ውጤቱ እንደዚህ ሆኖ በመምጣቱ አዝናለሁ ይላታል። እኔ ግን ለምን እንደሆነ እርግብን ሳይሆን ሀናን ነው ልጄ እንድትሆን የምፈልገውም ልቤም የሚነግረኝ ይላታል። እማዬ ግን እርግብ የኔ ልጅ ናት ብላ ሀናን ያው እንደምታየው እያደረገች ነው ትለዋለች። እናትሽ ዝም ብላ ነው በአፏ ታወራለች እንጂ ልቧ ግን እውነታውን ያውቃል ይላታል። ምን ማለት ነው አባዬ ትለዋለች። በቃ ጭቅጭቁን ተይው ሻወር ልገባ ነው በማለት ተነስቶ ይሄዳል። ሀናም ዶክተሩን ትለዋለች። እባክን ምንም ሊሰማት ስላልቻለ ችግር የለውም ለእኔ አባቴ ፈጣሪ አለኝ ብለዋለች። ያንቺ ፈጣሪ ከኛ ይበልጥ ይሆን ብሏታል። እሷም ትታው ሂዳለች። ተምቹም ሰው ማግኘት አለብኝ ብሎ ይሄዳል። አሲር ወደ ሐኪም ቤት ሲመለስ አላገኘውም። የት ሄዶ ነው ይለዋል። አይ ሰው ላገኝ ብሎ ወጥቷል ይሉታል። አሲርም ተከትሎት ይሄዳል። ሁሌ የሚቀመጡበት ቦታም ያገኘዋል። አሲርም ሳንቾን ተከትሎት ከሄደ በኋላ ምን እያደረክ ነው በማለት ይጠይቀዋል። የሚመለከት ጉዳይ የለም አሁን ሂድልኝ፣ ብቻዬን መሆን ነው የምፈልገው ይለዋል። አቶ መስፍንም ወይዘሮ ሜላትን ገብቶ በጠዋት ወዴት ለመሄድ ነው እንደዚህ ቆንጆ የሆንሽው ይላታል። እንዲህ መዘነጥ አልችልም እንዴ ትለዋለች። አይ ሴት ልጅ የምትዘነጠው ለባሏ ነው ይላታል። እና ለልጆችስ ትለዋለች። የወይዘሮ ሜላት ባል ወደ ሆስፒታል ሂዷል። ሰላምንም ያገኛታል። አባዬ አሞህ መስሎኝ እኮ እዚህ የመጣኸው ትለዋለች። አይ በሰላም ነው፣ የሀናን አባት የሚከታተለውን ዶክተር አሳየኝ በማለት ወደ ዶክተሩ ይዛው ሂዳለች። ዶክተሩም በጣም ይደነግጣል። ምን ነው በሰላም ነው እንደዚህ የምትርበተበተው ይለዋል። ዶክተሩ ከዚህ በፊት በሀና አባት ላይ በግፍ የሰራው ሴራ ስላለ ሁሌ ይደነግጣል። አይ የዲኤንኤ ውጤቱን እያለም ዶክተሩ ያወራል። አይ ምን ሆና ነው? እኔ ስለዛ አልመጣሁም፣ ያከው ያለቀ ጉዳይ ነው። አሁን ስለ ሀና አባት ልጠይቅህ ነው ይለዋል።
የሀናን አባት የሕክምና ወጪ ሙሉውን እኔ እሸፍንለታለሁ ይለዋል። ዶክተሩም ይደነግጣል። ሰላምም በጣም ደስ ይሏታል። ወደ እነ ሀናም ትሮጣለች። የሆነ ነገር ልንገራችሁ ትላቸዋለች። ሀና ምንድን ነው ይላታል። ምናሴም ይህኔ የሆነች ልጅ አዲስ ጫማ አርጋ ያን ጫማ መግዛት እፈልጋለሁ ልትይኝ ነው ይላታል። እኔ እንደዚህ አይነት ቀልድ አልቀልድም አንተ ሽማግሌ ሆንክ ልጅ እያለችም ትቀልድበታለች። ትንሽ ላጓጓችሁና እነግራችኋለሁ ትለዋለች። ትንሽ ካጓጓቻቸውም በኋላ የሀናን አባት የሕክምና ሙሉውን ወጪ አባዬ ሊሸፍን ከዶክተሩ ጋር ተስማማ ትላቸዋለች። እንዬም በጣም ደስ ይሏታል። ወይኔ ፈጣሪ እኮ ጥሎ እንደማይጥለኝ አውቅ ነበረ ትላለች። ዶክተሩም ወደ ወይዘሮ ሜላት በመደወል የሀናን አባት በየጊዜው የሕክምናውን ሁኔታ እንድትነግረኝ ስላልሽ ነው በማለት የሀናን አባት የሕክምና ወጪ የሚሸፍንላቸው ሰው መጥተዋል ይላታል። እንዴ እስካሁን የሌለ አሁን ከየት መጣ ትለዋለች። አይ የሕክምናውን ወጪ የሚሸፍነው ያንቺ ባል አቶ መስፍን ነው ይሏታል። ይህንንማ አያደርገውም ጭራሽ የምትፈልገውን ብር እሰጥሃለሁ የሀና አባት ሕክምናውን እንዳያገኙ ትላለች። ወይዘሮ ሜላት ግን ምን አስባ ነው? እነ ሳንቾ እና አሲርም ትንንቅ ውስጥ ገብተዋል። ፋውል ሰርቻለሁ ያልከኝ ምንድን ነው ይለዋል። ባክህ ባለፈው እኔ ይህንን ጉዳይ አላውቅም ነበረ እና የሀናን መስቀልና ያንን ፎቶ ሰርቄ የሰጠኋቸው እኔ ነኝ ይለዋል። አሲርም ይደነግጣል። እየቀለድኩ ነው በለኝ በማለትም ይጮሃል። በመጨረሻም ይደበድበውና ትቶት ይሄዳል። ዶክተሩም ወደ እነ ሀና ይመጣል። እንኳን ደስ ያለሽ ይላታል። የአባዬን የሕክምና ወጪ የሚሸፍነው ሰው መገኘቱ ከሆነ ሰምቻለሁ ትለዋለች። ማን ነገረሽ ይላታል። ማንም ይንገረኝ መስማቴ ነው አይደል ትለዋለች። አሁን ሌላ ክፍል ውስጥ ነው ሕክምናው የሚደረግለት ይላታል። እሺ ችግር የለውም ትላለች። ግን አንድ ነገር ልንገርሽ እምነትሽን ሳላደንቅ አላልፍም ይላታል ዶክተሩ። የሀና አባትም ወደ ሌላ ክፍል ከገቡ በኋላ ሕክምናው እየተደረገላቸው ነው። አሲሮና ሀናም ቁጭ ብለው ይጠብቁታል። ሲደክማቸውም ካርቶን አንጥፈው እዛው እያድራሉ ይውላሉ። ድንገት ሌሊት ላይ ተኝተው ነበር የሀና አባት የነቃው። በጣምም ይደነግጣሉ። ሀናም አባቷን ነቅተው ስታያቸው በጣም ደስ ብሏታል። ወይዘሮ ሜላትም ቤታቸው በጣም ተናደው ቁጭ ብለዋል። ምናሴ ሲመጣ ጠብቃ እና ቁጭ በል ላናግርህ እፈልጋለሁ ትለዋለች። ደክሞኛልን ቢላት ልሰማው አልቻለችም። ምናሴ ምን ሆነሃል ዛሬ ልጄ? መልስህ ሁሉ የሰላም እንጂ ያንተ አይደለም ትለዋለች። የት ውላችሁ ነው ዛሬ ትለዋለች። ዛሬ እኔም ሰላምም ከሀና ጋር ነበርን ይላታል። በጣም ትናደዳለች። የሀናን አባት ልንጠይቅ ሂደን ነው እንዳትለኝ ብቻ ትለዋለች። አዎ ይላታል። እንዴት ነው የዛችን የከይሲ አባትስ የምትጠይቁት እያለች ትናደዳለች። እማዬ ምንም ጥፋት የለብንም አትናደጂ ይላታል። አሁን ገብቶኛል ለካ ከአባታችሁ ጋር ተማክራችሁ ነው የምትጫወቱብኝ ትለዋለች። እማዬ ይሄ ካንቺ አይጠበቅም አግባብ አይደለም በማለት ትቷት ይሄዳል። ከዚህ በላይ እኔ አልናገርም ካንቺ ጋር ክፉ ቃልም እንድናገር አልፈልግም ይላታል። ወይዘሮ ሜላትም ወይኔ ሜላት እያለች በጣም ተናዳለች። ምናሴም እኮ ተቆጣኝ ትላለች። አሲርም ተመልሶ መጥቷል። የት ጠፍተህ ነው ትለዋለች። አይ
የሆነ ቦታ ሂጄ ነበር፣ ምንድን ነው የምናደርገው ይላታል። ሰርፕራይዙንም ትነግረዋለች። የአባቴን ሕክምና ወጪውን የሚሸፍነው ሰው እኮ ተገኘ ትለዋለች። በጣም ደስ ይለዋል። የነ ሰላምዬ አባት ቀሪውን ሙሉውን ክፍያ ከፍለዋል። የአባዬ ሕክምናም ተጀምረዋል ትለዋለች። ሀናና አሲርም በጣም ደስ ብሏቸዋል። ዶክተሮቹ ነገ ይነቃል ብለውኛልም ትለዋለች። ሌሊት ላይ ነበር እየጠበቋቸው ድንገት የሀና አባት የነቁት። የሀና አባትም እና አሲርን እንደዛ ሆነው ተኝተው ካርቶን ላይ ሲዋቸው በጣም ያዝናሉ። አሲር ሀና ብለው ነበር የጠሯቸው። ሀናም ደስ ብሏታል። የዛሬው ክፍል እዚህ ላይ ነበረ ያለቀው። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ነጅሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አዲስ ለምትመጡ ቤተሰቦችም ነጅሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ባላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ